ትንሽ ብር ነው እውነት ነው ቀስቴ ክፈልና እንውጣ በዛ ላይ ደግሞ ያው ቦቸራን ትርታው ስለምትመጣ ቦታ እንዳንይዝባቸው እኛ እንውጣ ክፈላት በእውነት ቀስቴ ግን የተባረከ ሰው በእውነት መልካም ሰው የመሰለ ቤት አመጣን እኔ እንኳን ከዚህ በፊት አቋላ አመጣሽ በላን ጠጣን አሁን ደግሞ ሊከፍል እግሬ ምንድን ነው የምትራገጠው ቆይ ምን ነው የምትራገጠው ኧረ እኔ ያረገጥኩትም እኮ ፎንቄ እንዳያለች እኮ ነው የረገጠኝ አፍንጫዬን ብረት አይገ ነይ ሞያር ጀሳቡተጂ ነይ አንተ ዝም በል በመድኃኒዓለም ቆይ ምን ነው የሚተው ይሄ መቅለብለቡን ነው እንዴ ፎንቄ እኔ እኮ ቀስ ብዬ እኮ እሷን እጠራታለሁ ታዲያ አቻትኩ ነይ ሙ አይቻከልም አንተ ምንድን ነው የሚያጨው ሂሳቡን ክፈልና እውነቱን ነው እንውጣ ኧረ ጣም ናይ ሳቡ አንተ ልጅ ገልና ትገላገላኛለሽ ሰውዬ ምን ሆነሃል እንዴ የተፈጠረ ነገር ችግር አለ እንዴ እንዴ ዛሩ ተነስቶ እኮ ነው ሰዎች ምን ሆናችሁ ነው ኧረ ቀስቴ እያላበህ እኮ ነው ምንድነው እውነቴን እኮ ነው ፎንቄ ቆይ ምን ሆነ ነው ምን ሆነ ያልተስማማ እያላበህ እኮ ነው ፎንቄ የያዝኩት ገንዘብ አይበቃም ፎንቄ በጣም ይቅርታ ስጠይቅ እኮ ትንሽ ገንዘብ መስሎኝ ነበር ወይኔ ፎንቄ አዋረድከኝሽ እንደዚህ ሸክ አድርጋ አልብሰኝ ሳህን ልታሳጥበኝ ነው ኧረ እዚህ ቤት የሚታጠብ ሳህንም ያለ አይመስለኝም አንተ አፈን ዝጋ ሲጀመር ብርሽ ይመትሳለው አላልክም እንዴት አለ ብሩ እኔ ማይታ ጌታ አባቴ አምጥቼ እኮ ቀርሸሽ ያማል እንዴ ለብቻችሁን እዚህ ከምትዋረዱ እንጨትም ካለን ንፍለጥ ሳህንም ካለን ንጠብዬ እኮ ላግዛችሁ ነው የመጣው ፎንቄ ፈረሰኛው የስራህን ይስጥሽ ቆይ ምን አለ እንዳቅም ብጋብዘኝ እኔ አሳነስክብኝ አልኩ እንዴ ፎንቄ እኔ እኮ ትናንትና ስትጓጉ ስላዩ እኮ ቀንቼ እኮ እኔ እኮ ቹቻ ነኝ እኔ እኮ እነዛን ነገር ሳወራ የነበረው ለቀልድ ብዬ ነው መቼም እኔ ጠንቅቀህ ታውቀኛለህ አይደለ ድህነቴን አክብሬ ባለኝ ነገር ተጽናንቼ የምኖር ልጅ ነኝ እሺ አይንቀስ እንደው ምን እንደሚሻል አረ ይኸውልህ አሁን አፈን ዝጋ ጭራሽ ከችግር ታውጣኛለህ ስል ጭራሽ ሌላ ችግር ውስጥ ትከተኛለህ እንዴ እሱ ምን አባ አደረገ ዋነኛው ችግር ፈጣሪ አንተ አይድሌ አይቅሌቴ አይወርደቴ እስቲ ወይ አሁን እሺ ምንድን ነው የሚወጣ እንደው በእናትህ እንደው ስሞትልህ የሆነ ነገር ፍጠር ፎንቄ በቃ አንቺ ውጭ ነች እናንተ ጥቂት አባታችሁ ነው የሚሄደው የኛ በምኑ እንወጣለን አንቺ እጂ ይኸውልህ እኔ ቹቹሻ ማለት ነው በደስታም በሐዘን ጊዜ የኔ የሆኑ ሰዎችን አልከዳም እሺ እናማ የሚመጣውን ነገር አብረን እንጋፈጣለን እሺ ለማንኛውም በቃ ተረጋጉ ወዴት ነው እኔ እጅ ኃላፊውን ላናግረው እናንተ ምንም እንዳልተፈጠረ በቃ ጭው ይፈጠሩ ፎንቄ በፈረሰኛው ይቅርታ አድርጊልኝ ለክፋት ብለህ እንዳላደረግከው እኮ አውቃለሁ በጣም ስለምወድሽ እኮ ነው ከማንም እንድታሽ እኮ ስለማልፈልግ ነው አዎ ግን ፎንቄ ስቀራም ደግሞ በአቅም ቀና እኔ ምን አውቄ ፎንቄ አንድም ያስፈላኝ እኮ ኪሎ ነው ምን ብሎ የአንድ በርገር ዋጋ ከ100 ብር ያልፍም ብሎ ነው አንተ ፋራ ሲያደርግ ዝም ትለዋለህ እንዴ 100 ብር ቢሆን ኑሮ እኔ በወር አንድ ያልበላም ነበር ፎንቄ ሙችን እንደዛ አላሰብኩም ነበር ወይ መከሬ አይቹቹሻ ፎንቄ አይዞሽ ደግሞ ነፍስ እስኪወጣ ነው እሺ ሞት እኔም በጣም ወድሻለሁ ግን በቃ ጣጣ ውስጥ አስገባሽ ምንም ሆነ ምን ይሄ ቀን ያልፋል እሺ ደግሞ አትጨነቅ ፈረሰኛ ይረዳናል ቦቼ እየመጣ ነው ምን ብለውት ይሆን እግዚአብሔር ቦቼ ምን አለ አሁን አንድ ትልቅ መደራደሪያ ቀርብልሃል የምን መደራደሪያ ይኸውልህ ለተረተ ደውዬላት የተጠቀማችሁትን ነገር በሙሉ ነው እከፍላለሁ አካውንታቸውን ላኩልኝ ብላለች የምሬን ነው ቦቼ አዎ የምሬን ነው ቆይ ቦቼ ምን አይነት መደራደሪያ ነው የምታቀርብለት አሁን እንግዲህ የቁርጡ ሰዓት ደርሷል ቀኗ ነች ምንድነው ቁርጡ እስከ ስንት እንደተማርክ ተናገራለህ ምን አዎ ተናገራለህ አለበለዚያ እዚሁ ነው ቁጭ ብላችሁ የምታሩት እሺ አንተ አይደብረም እንዴ ፎንቄ አንቺ ውስጥ እንዳትገቢ አጎረም ሰው ተናገራለህ አትናገርም ልቦች ደም እየፈላ ነው እሺ ለምን አይንተከተክም በሉ ደህና ደሩ እንዴ ኧረ ፎንቄ ንገረውና በእናትህ ከዚህ ጉዳይ እንገላገል እሺ ነገር አለ ጎበዝ ተናገራ በል
ተናገር። እስከ 2ኛ ክፍል ነው የተማርኩት። መድኃኒዓለም ድረስ እስከ 2? እኔ እኮ ድሮም እኮ ካህትን እራትን አላውቅም ሲል እኮ ጠርጥሬያለሁ እኮ ከኔ በላይ ሚስ እንደሆንክ ገምቻለሁ እኮ። በስመ አብ ወልደ መንፈስ ቅዱስ። እስከ 2 ፍሬ ብቻ ነው የተማርከው? አንተ ደግሞ ወሬን አታብዛ እሺ። ትሰማለህ ቀስቴ? ከዚህ በኋላ ይኸውልህ ከኔ እስር እየተከተልክ እንግሊዘኞችን ትለቃቅማለሽ። እሷን ሳሙን ቆልፋ። ውይ የሳሙን እኮ ከቀለፍኩት እኮ ቆየው እኮ። ቦቼ አልቀለድኩም። እኔም እየቀለድኩ አይደለም። ካላመናችሁኝ አስተናጋጇን ጠይቋት። ቆይ ቦቼ ብር ከየት አመጣ? እኔማ ከየት አባቴ ያመጣለሁ ፉንቄ። በቃ ቀስቴ ያላችሁበትን ችግር ደውሎ ሲነግረኝ ያሬድ ጋር ሄድኩኝ። አካውንቴን ላኩለት፣ እሱ ዘጋው። እኔ አላምንም። አይ ቀስቴ ስዝግ ስጫወት በቃ ምንም ቁም ነገር ማላቅ ነው የሚመስለው። ለፉንቃ እኮ ከዚህም በላይ ይገባታል። ግን ሰው ያደረገውን በማድረግ ሳይሆን አንተ በምችለው ልክ ነው ፍቅርህን መግለጽ ያለብህ። ከቁስም በላይ ደግሞ ፍቅር ይበልጣል አይደል? ቆይ ይሄንን ያወራው አንተ ቦቼ ነህ? ቦቸር አይደለም ይሄ ቢኒያም ነው። እኔ ግን ቀስቴ ከኔ ባስክ መሀየም እንደሆን ከአንድም ቀን አስቤም አለሜም አላውቅም ነበር። አንተ ልጅ ይኸውልህ ነፍስን 7ኛ ሰማይ ነው እሺ የምልክልህ። ይሄን እኮ የከፈልኩት እኔ ነኝ። አሁን ደግሞ ለእናንተ የምትሆን ቆንጆ የእግር ጉዞ ተነሱ። አይ ቦቼ ከጉድ እኮ ነው ያወጣነው። ተነስ። ወይ